ዳንኤል ምዕራፍ 6 ላይ መጽሐፍ ቅዱስ የእግዚአብሔር ቃል በእጃችሁ ላይ የያዛችሁ ሰዎች ሙሉ ምዕራፉ ወጥ ሐሳብ ነው ያለው። እኔ ከቁጥር 4 ጀምሮ ዝም ብዬ ላንብበው። ቁጥር 4 ጀምሮ እስከ ቁጥር 9 ድረስ በጌታ በኢየሱስ ክርስቶስ ስም አነባዋለሁ። የጌታ ቃል እንደዚህ ይላል። በዚህ ምክንያት የበላይ አስተዳዳሪዎቹና መሳፍንቱ ዳንኤል በሚያከናውነው የመንግስት ሥራ ሊከሱት ሰበብ ፈለጉ፣ ነገር ግን አላገኙበትም። ዳንኤል ታማኝ ጠንቃቃና በሥራው እንከን የሌለበት ስለነበር በእርሱ ላይ ስህተት ሊያገኙ አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው የምንከስበት ምንም ሰበብ አናገኝበትም አሉ። ከዚያም የበላይ አስተዳዳሪዎቹና መሳፍንቱ በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ዳርዮስ ሆይ ለዘላለም ንገስ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሡ አዋጅ እንዲያወጣ ትእዛዙም እንዲፈጸም ይህንም የተላለፈ ወደ አንበሶች ጉድጓድ እንዲጣል የመንግስት የበላይ አስተዳዳሪዎች፣ መኳንንት፣ መሳፍንት፣ አማካሪዎችና አገረ ገዦች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረው እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሑፍ አድርገው። ስለዚህም ንጉሥ ዳርዮስ አዋጁ ተጽፎ እንዲወጣ አደረገ። ጌታ የተባረከ ይሁን። በጣም እንግዲህ ለሁላችንም ፌቨራይት ቴክስት እንደሆነ ተስፋ አረጋለሁ። ይሄ ዳንኤል ምዕራፍ 6 በጣም ሁላችንም ደጋግመን የምናነበው አይነት የመጽሐፍ ቅዱስ ምዕራፍ እንደሆነ በጣም ተስፋ አረጋለሁ። በጣም ብዙ ተዘምሯል። በጣም ብዙ የኔ አይነት ሰባኪዎችም ደጋግመው ዛሬን እኔን ጨምሮ ማለት ነው ብዙ ሰባኪዎችም በጣም በተደጋጋሚ እያነሳን እንሰብከዋለን። በጣም ብዙ ጸሎቶችን ጸልየናል። እግዚአብሔር በተለያየ አጋጣሚ ስንጸልይ እንደ መልእክት እንደ ድምፅ አድርጎ ይህንን ሐሳብ ወደ ልባችን አፍስሶ ካለንበት ከብዙ ነገር እግዚአብሔር በዚህ በኩል አውጥቶን ያውቃል። በጣም ለብዙዎቻችን ፋሚሊየር ነው የእግዚአብሔርን ክንድ፣ የእግዚአብሔርን እጅ፣ የእግዚአብሔርን የማዳን ጉልበት ከተለማመድንባቸው የመጽሐፍ ቅዱስ ክፍሎች መካከል ምናልባት ዳንኤል ምዕራፍ 6 ወደር ላይኖረው ይችላል። በአንዳንዶቻችን ሕይወት ላይ በተደጋጋሚ በመነሳት እንደምታውቁት መጽሐፍ ቅዱስ 66 መጽሐፍ ነው ያለው። በጣም በጥንቃቄ ብዙዎቻችሁ የመጽሐፍ ቅዱስ መጽሐፎች እንደምታነቡ ተስፋ አረጋለሁ። 66ቱን አንብባችሁ ሲጨርሱ 67ኛ አይጻፍም፣ ድገመው ነው የምንለው እና የምታውቁት እየተደገመላችሁ ነው የምትለወጡት ማለት ነው። እዚህ ቤት ክብር ለኢየሱስ ይሁን። እየደጋገምን የምንማረው የምናነሳው የጌታ ቃል ሐሳብ ነውና ይሄ ዳንኤል ምዕራፍ 6 ከምዕራፍ 5 ጋር የተያያዘ ነው። ምዕራፍ 6 ለብቻው ተንጠልጥሎ የገባ አይነት ምዕራፍ አይደለም። አፍተሮል የዳንኤል ዘመን ወይንም ዳንኤል ወደ ባቢሎን በሄደበት ዘመን እሱና ሶስቱ ጓደኞቹ በተለይ በዚህ መጽሐፍ ላይ በስም ተጠቅሰው የሚገቡት አይሁዳውያን እነሱ ስለሆኑ ዕብራውያን እነሱ ስለሆኑ ዳንኤል፣ አናንያ፣ ሚሳኤልና አዛሪያ አይደል? ዳንኤል ትክክለኛ አይሁዳዊ ስሙ ነው። ዳንኤል፣ አናንያ፣ ሚሳኤልና አዛሪያ አይደል? አይሁዳውያን ስማቸው ይሄ ነው። በኋላ ላይ ሲድራቅ፣ ሚሳቅ፣ አብድናጎና ብልጣሶር ሆኖ ስማቸው የተቀየረው አራቱ ማለት ነው አይሁዳውያን ናቸው። የንጉሱ ናቡከደነጾር በጣም አስደናቂ ልጆች ስለሆኑ በአማልክቶቹ ስም አወጣላቸው። በኋላ ላይ በአማልክቶቹ ስም ሰየማቸው። ልጆቹ በጣም ማይቲ ናቸው፣ አደገኛ ናቸው። ጭንቅላታቸው በጣም አደገኛ ነው። የማሰብ አቅማቸው በጣም እግዚአብሔር የባረከው ነው። አሁን እኛ መንፈሳውያን ስለሆንንና በመጽሐፍ ቅዱሱ ሳይድ በእግዚአብሔር በኩል ስለቆምን እንጂ በናቡከደነጾር በኩል ብትቆሙ አምላካቸውን አይደለም የሚያደንቀው፣ አይኪዋቸው በጣም የሚደንቅ ነው የሚላቸው። አይኪዋቸው በጣም የሚደንቅ ነው። ምክንያቱም በባቢሎናውያን ዩኒቨርሲቲ ውስጥ ገብተው በባቢሎናውያን የሕግ ትምህርት ቤት በባቢሎናውያን ማቴማቲክስ፣ ፊዚክስ በሚያጠኑበት ትምህርት ቤት ገብተው ነው 10 እጅ የበለጡት። ሴኩላር በሆነው ትምህርት ነው 10 እጅ ልቀው የተገኙት። እኛንን ሚስጥሩን የምናቀው እኛንን አምላክ ከነሱ ጋር ነው፣ መንፈስ አድሮባቸው ነው፣ እግዚአብሔር ጸጋ ሰጥቷቸው ምንለው እንጂ ናቡከደነጾር ያህዌንም አያቀውም፣ ኤሎሂም አያቅም፣ እግዚአብሔር አያቅም። ማርኮ ነው እንደውም ያመጣቸው። እንደውም ከእናንተ አምላክ የኔ ክንድ ይበልጣል፣ አምላካችሁ ሊያድናችሁ አልቻለም፣ ይኸው አምጥቼ እኔ ሀገር ባሪያ አድርጌ ለመንግስቴ እንድታገለግሉ ነው ያረኳችሁ ሊላችሁ ይችላል። አምላካቸውን አያቅም፣ እኛንን የምናቀው። ስለዚህ እኔ ዛሬ በመጽሐፍ ቅዱሱ ሳይድ ቆሜ ነው የማወራው። በናቡከደነጾር ሳይድ ቆሜ አላወራም። መጽሐፍ ቅዱስ በናቡከደነጾር ሳይድ ቆሞ አይደለም እየተጻፈ ያለው።
በእግዚአብሔር በኩል ወግኖ ነው የሚጻፈው መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ በባይብሉ ሳይድ አድርጌ ነው እና እነዚህ አራት ወጣቶች በጣም አስደናቂ ናቸው። በነበሩበት በባቢሎን ምድር በጽድቅ መግዛት እንደሚቻል ያስተማሩ ወጣቶች ናቸው። በጽድቅ መግዛት ይቻላል። ሰው እግዚአብሔርን ተከትሎ እግዚአብሔርን መስሎ በእግዚአብሔር በኩል ወግኖ በባዕድ ሀገር ገዢ መሆን ይችላል። የዳንኤል መጽሐፍ ትምህርት ነው። እንግዳ ናቸው፣ ምጻተኞች ናቸው፣ ባሮች ናቸው። ግን ሊካድ በማይችል መንገድ ደግሞ ገዢዎች ሆነው ተቀምጠዋል። ሶስቱ ወጣቶች የባቢሎን አውራጃ ገዢ ናቸው። ዳንኤል ደግሞ የንጉሱ ምክትል ኢሚዲየት ምክትል ደረጃ ደርሷል። ቀጥሎ የ127 ሀገር ትራንዛክሽን በገንዘቡ ላይ ሾመው ነው የሚለው ተቆጣጣሪ ነበር። ዋናው ቦታው ላይ ዳንኤል ተቀምጧል። ግን ባሪያ ነው፣ እስቲል ግዞተኛ ነው፣ እስቲል ሰው ሀገር ነው ያለው፣ እስቲል እግዚአብሔር ወደ አባቶቼ ምድር ይመልሰኛል የሚል በሰው ሀገር ምጻተኛ ነው። ግን በጽድቅ ይገዛል። ጎናቸው ያለው ሰው በጽድቅ ግዛ በሉት። ደግማችሁ ነገሩት፣ በጽድቅ ግዛ በሉት። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሱ በሚለው መንገድ ሰው ሄዶ ድል ማድረግ ይችላል። ሲስተሙን ማሸነፍ ይቻላል ማለት ነው። አይ ምን መሰለ፣ እንደ እግዚአብሔር ቃል ከተሄደ እንደ መጽሐፍ ቅዱስ ከተሄደ አይቻልም። ይሄው የዳንኤል መጽሐፍ ይቻላል ይላል። ዘፍጥረት መጽሐፍ ላይ እነ ዮሴፍ ችለዋል። በባዕድ ሀገር ገቡ፣ በጽድቅ ተቀመጡ። በእርግጥ ዋጋ ከፍለዋል። 14 ዓመት ዋጋ ከፍለዋል። በኋላ ላይ ፈርዖን እኔ በወንበሬ በልጣለሁ፣ ግብፅን ውሰዳት እኮ ነው ያለው። ቃል በቃል ግዛት ብቻ አይደለም፣ ውሰድ፣ የፈለግከውን አድርጋለሁ፣ እኔው በወንበሬ ልብለጥህ ፈርዖን ነኝ እንዳትል። ሰው ሀገር ገብተው አሸንፈዋል። እስቲ አሜን በሉ። አብርሃም ከሀገሩ ወጥቶ ሄዶ ነው ድል እያደረገ የኖረው። ይቻላል። በጽድቅ ማሸነፍ ይቻላል። ዋጋ ሊያስከፍለን ይችላል። የተወሰነ ጊዜ ያክል ዋጋ ሊያስከፍላችሁ ይችላል። አቋም ካልቀየራችሁ ታሸንፋላችሁ። ፎከስድ ከሆናችሁ ፔኔትሬት ታደርጋላችሁ። ይሄው እኔ አሁን በእውነት ምኞቴን አይደለም፣ ጥቅስ ነው መጽሐፍ ቅዱስ። ጌታ ይባረክ። እና ምዕራፍ 6 ከምዕራፍ 5 ጋር የተያዘ ነው። ኤንዌይስ መጽሐፉ ወይንም ታሪኩ የሚያጠነጥነው ናቡከደነጾር መጥቶ ኢየሩሳሌምን ድል ካደረገ በኋላ ከተማቸውን ካቃጠለ ቤተ መቅደሱን ካፈራረሰ በኋላ ይዟቸው ከሄዱ ምርኮኞች መካከል አንዱ ይሄ ወጣት ልጅ ነው። ስለዚህ የምርኮ ሀገር ነው ማለት ነው። የምርኮ ሀገር ነብይ ነው። ዳንኤል ሲጀመር የምርኮ ሀገር ነብይ ነው። ልክ እንደሱ ሕዝቅኤል የተባለው ነብይ የምርኮ ሀገር ነብይ ነው። በ70 ዓመት እስራኤል በግዞት ሀገር በነበረችበት ወቅት እግዚአብሔር ያስነሳቸው 2 ነቢያት ናቸው። የምርኮ ዘመን ነቢያት ተብለው ይታወቃሉ። ቅድመ ምርኮ ዘመንና በኋላ ድህረ ምርኮ ዘመን ነቢያቶች አሉ። እነ ኢሳያስ እነ ኤርሚያስ ምናምን እና አሞጽ ከፊት አሉ። መሃል ላይ እነዚህ ልጆች አሉ። በኋላ ደግሞ እነ ሐጌ ዘካርያስ ምናምን እነ ሚልኪያስ ምናምን ደግሞ ከኋላ የሚቀጥለው ድህረ ምርኮ ዘመን ላይ ነቢያት ይሆናሉ። ሳይማረኩ ተማርከው ከምርኮ ከተመለሱም በኋላ እግዚአብሔር በሕዝቡ መካከል ነቢያት ያስነሳ ነበር። ምን ማለት ነው? እግዚአብሔር መቼም ሕዝቡን አይተውም ማለት ነው። ምርኮ አገርም ሆነው እግዚአብሔር ሕዝቡ የኔ ነው ብሎ ይናገራል። መናገር አያቆምም። ባዕድ አገር ነው ያሉት። በቃ ተሰቃይተው ሲመለሱ ኢየሩሳሌም ጠብቄ ያዋራቸዋለሁ አይደለም የሚለው። እንደውም እንደሚመልሳቸው ሁሉ ተስፋ ይሰጥ ነበር በዳንኤል መጽሐፍ ላይ። ስለዚህ ዳንኤልን መጽሐፍ የምታነቡ ሰዎች 2 በጣም መሰረታዊ ዓላማዎች አሉት። አንዱ ወደ ላይ ነው፣ አንደኛው ወደ ጎን ነው። ወደ ላይ የዳንኤል መሰረታዊ የመጽሐፉ ትምህርት ሉዓላዊ አምላክ በሰማይ ያለ ነው። የፈለገውን ንጉስ ማንገስ፣ የፈለገውን ንጉስ ማውረድ፣ ታሪክን እንደፈለገ አድርጎ ወደ ወደደው ማፍሰስ የሚችል ሶቨሪን ጋድ ሉዓላዊ አምላክ በሰማይ አለ የሚል ነው። ወደ ጎን ደግሞ በዚያ ምድር ላይ ለነበረው ሕዝብ ደግሞ አይዟችሁ ያላችሁት በባዕድ አገር ነው። አምላካችሁ እግዚአብሔር የምርኮን ዘመን ፈጽሞ ወደ አባቶቻችሁ ምድር ይመልሳችኋል። ስለዚህ በተስፋ በእምነት ጽኑ የሚል ትምህርት አለው። በተስፋ በእምነት ጽኑ፣ ትመለሳላችሁ። ምንም ሊሰማችሁ ይችላል። መሬት ላይ ያላችሁ አሁን ባዕድ አገር ነው። ሊያሰቃዩአችሁ ይችላሉ፣ ሊያጨበጭቡላችሁ ይችላሉ፣ ሊጠሏችሁ ይችላሉ፣ ሊወዳችሁ ይችላሉ። ምንም ያርጓችሁ ባዕድ አገር ነው ያላችሁት። ሴትል እንዳታረጉ፣ በጣም ሲወዷችሁ መሰረት እንዳጥሉ፣ በጣም ሲጠሏችሁም ደግሞ ኮምፕሌን እንዳታረጉ፣ ምቾቱም ሲቃዩም መከራውም ክብሩም እንዳይመሰረታችሁ ሌላ አገር አለ። የዳንኤል መጽሐፍ ትምህርት ለዳንኤል ዘመን ብቻ ሳይሆን ለኛም ነው። በጣም ስትከበሩ ሴትል አታርጉ። በጣም ሲያሳድዷችሁም ደግሞ እንዴት ብላችሁ አትጨቃጨቁ። ቋሚ አይደለንም እዚህ።
ሕያጅነን እግዚአብሔር ያዘጋጀው ከተማ አለ። ከአባቶቻችን ጋር እንገባለን። ምዕራፍ 6 ምዕራፍ 5 ላይ አንደኛው ስርወ መንግስት ይወድቅና ምዕራፍ 6 ላይ ሌላኛው ስርወ መንግስት ይጀምራል። እንግዲህ በእምነት ነገስታት እንድልነሱ የሚል አንብባቸዋል። ዕብራውያን 11 ላይ ጊዜ ካለ በኋላ አስነብባቸዋል። ዕብራውያንን እየተማረም ስለሆነ እና አንደኛው ስርወ መንግስት ወደቀ። ባቢሎን ተብሎ የሚታወቀው እነ ናቡዘረዳን፣ ናቡከደነጾርና ቤልሻዛር በስም የተጠቀሱበት ማለት ነው። ናቡዘረዳን የናቡከደነጾር የጦር አለቃ አይነት ነገር ነው። ናቡዘረዳን፣ ናቡከደነጾር፣ ቤልሻዛር ደግሞ የናቡከደነጾር ልጅ ነው። በስም የተቀመጡ ሰዎች ስለሆኑ ዳንኤል መጽሐፍ ላይ በጣም ፌመስ ነው። የባቢሎን ስርወ መንግስት ሁላችንም እናውቃለን። ባቢሎን መጽሐፍ ቅዱሳችንም ላይ በነቢያት መጽሐፍም ላይ በነገስታት በመጽሐፈ ነገስትም ላይ በነገስታት መጽሐፍም ላይ በጣም በተደጋጋሚ ነገስታቶቻቸውና መንግስቱ ብዙ ጊዜ ይጠራል። እንደውም እግዚአብሔር ኢሳይያስ መጽሐፍ ላይ ናቡከደነጾር አገልጋይ ነው ሁሉ ብሎታል። በዚህ አገልጋይ ነው እጠቀምበታለሁ ብሎ ያው የክብር ዕቃ አይደለም የውርደት ዕቃ ነው፣ ግን እጠቀምበታለሁ አገልጋይ ነው እስራኤልን ለመመለስ እንደውም እሱን ነው የምጠቀመው ብሎ እግዚአብሔር ይፍን በስሙ ሁሉ እስኪጠራው ድረስ ናቡከደነጾር የኔ አገልጋይ ነው እስኪል ድረስ በጣም በብዙ መጽሐፎች ላይ በመጽሐፍ ቅዱስ መጽሐፎች ላይ ባቢሎናውያን ይታወቃሉ። በጣም ደግሞ ኤንሸንት ሂስትሪ ደግሞ የምታጠኑ ሰዎች የጥንት ታሪክ የምታጠኑ ሰዎች ደግሞ ልክ እንደ ኢጂፕሽያን ሁሉ የባቢሎናውያን የፋርስና የግሪኮ ሮማን ኢምፓየርስ በጣም ኤንሸንት ሂስትሪ ላይ አለ። ታሪክ በጣም የምታነቡም ሰዎች ካላችሁ ባቢሎን በእናንተም ጆሮ እንግዳ አይደለም ማለት ነው። ከመጽሐፍ ቅዱስም ውጪ ሂስቶሪያንስ ሜንሽን የሚያደርጉት ኪንግደም ነውና ባቢሎን ወደቅ። ባይዘው በጣም እንደዛ ገናና የነበረ በብዙ ዘመን ስሙ የሚነሳ እስከ ዛሬ ድረስ እንኳን ብዙ የታሪክ ተመራማሪዎች የሚጠቅሱት ባቢሎን የወደቀው ባይዘው ኪንግደሙ ፌል ያደረገው ምዕራፍ 5 ላይ ነው። ምዕራፍ 5 ላይ ባቢሎን ወድቆ ምዕራፍ 6 ላይ የፋርስና የሜዶን የሚባለው ስርወ መንግስት አዲሱ ስርወ መንግስት ይጀምራል። ይሄኛው ደግሞ እነ ዳሪዮስ እነ ቂሮስ ያሉበት ማለት ነው። እና የባቢሎን ስርወ መንግስት የወደቀበትን ምናልባት ብዙዎቻችሁ በኋላ ቤት ስገቡ አንብቡት። ምዕራፍ 5 ላይ እሱም ዝነኛ ስለሆነ የምታስታውሱ ከሆነ ቤልሻዛር የሚባለው የናቡከደነጾር ልጅ ነው። እና ናቡከደነጾር ሲሞት ልጁ ተክቶት ነገሰና አባቱ ናቡከደነጾር ይላል ከኢየሩሳሌም የእግዚአብሔርን ቤተ መቅደስ ሲያፈራርስና ሲያቃጥል የቤተ መቅደሱን ዕቃዎች አልነካቸውም። የሚገርማችሁ የቤተ መቅደሱን ዕቃዎች በክብር ይዞ አምጥቶ የንጉሱ ግምጃ ቤት ውስጥ አስቀምጧቸዋል። እንዲች አልነካቸውም። እና ይሄ ቤልሻዛር የሚባለው የንጉሱ ልጅ በ127 ሀገር ላሉ መኳንንቶቹ አገረገዦቹ ግብዣ ያደረገ ይላል። በጣም ትልቅ ግብዣ እና በጣም ብዙ እንግዲህ ከህንድ እስከ ኢትዮጵያ ድረስ ያለ ገዢ ዘንድሮ ራሱ ብትጠሩት በጣም ብዙ ነው የሚመጣው። 127 ሀገር በቃ በጣም ትልቅ ግብዣ አረገና መጽሐፍ ሲናገር አባቱ ናቡከደነጾር ከኢየሩሳሌም የመጣቸውን የእግዚአብሔርን ቅዱስ ዕቃዎች ከግምጃ ቤት አወጣ ይላል። አባቱ አምጥቶ ሳይነካ ያስቀመጠውን አወጣ ይላል ከግምጃ ቤት። እንዲበሉበትና እንዲጠጡበት እንዲሰክሩበት አረጋቸው። በዚህ ጊዜ አይደለም የሚለው እግዚአብሔር ባይዘዌ ሲቆጣው ቤልሻዛርን ሲቆጣው እንዲህ ዝም ብሎ አልተቆጣውም። ከአባቱ አልተማረምና የሚል ቃል አለ። የመጀመሪያ አይደለም ነው። አባቱን ሳርሳስበላው ያውቃል እና ከአባቱ አልተማረምና ብሎ እግዚአብሔር አንድ ነገር አደረገ። እንደዚህ ይሄ ቸርች ነው አይዟችሁ ምንም አይሆንም። ግን እንደዚህ ጠቅጠቅ ብሎ የቤተ መንግስቱ እንትን አዳራሽ አንዲት ጣት ወጣ ጻፈች ይላል። ጣት እጅ የለው አይታይም። እጅ ቢኖር ኦብቪየስሊ ግን አይታይም። አካሉ አይታይም። አሁን እኮ የሆነ አካል ተገልጦ ጻፈውን ጥሩ አይደለም። እግዚአብሔር ግን ማስደንገጥን ፈልጓል። ጣት ብቻ ነው ወጥቶ ይጽፋል። አሁን ምንድን ነው የምትሉት? አሁን እናንተ ብታዩ ጣት ወጥቶ ሲጽፍ ብታዩ ምንም አይጽፍም። እዚህ ግን አሁን ስክሪን ላይ ካልጻፉልን በቀር አሁን ጣት ብቻ ወጥቶ ንጉሱ በሚያይበት ቦታ ላይ ነው የጻፈው። መጽሐፍ ሲናገር ግብዣ ነው። የንጉሱ ወገብ ተፈታ፣ አቅማጣ ይላል። ንጉሱ አቅማጣ አለ፣ መብላት አቃተው፣ ግብዣው ረብሻ ሆነ። በዚህ ጊዜ ንጉሱ ሲታወክ ሚስጥር ስለሆነ ከአገረ ገዢዎቹ መካከል ማንም ሊያውቀው የሚችል ስለሌለ በሱ ዘመን የነበሩ መንፈሳዊ ዓለሙን የሚመረምሩ መንፈሳዊ ዓለሙን በጣም ዲቴክት
የሚያረጉ ጠንቋዮች አሉት። ጠራ። እርግጠኛ ነው። አንብቡልኝ ተርጉሙልኝ አለና ካነበበና ከተረጎመ አለ የሚያነብና የሚተረጉም ሰው ጎሽ ጎበዝ ብቻ አይደለም የምለው የመንግስቴ ሶስተኛ ሰው አድርገዋለሁ አለ። አስበዋል? እኔ ያለው አለ ሚስቴ የመንግስቴ እኩሌታ ይገባታል አለ። ከሷ ቀጥሎ ሶስተኛ ሩብ የመንግስት ሩብ ይወስዳል አለ። ቀጥሎ ሐምራዊ ግምጃ ለብሷለሁ ላከብረው እንደወደድኩት አገር እስኪያቅ ድረስ ከፍ ከፍ አድርገዋለሁ አለ። ስለዚህ በጣም መክበር ስለፈለጉ ሞከሩ። በጣም ነው የምወደው እሱን ቃል። ሞከሩ ይልና አልቻሉም የምትል ቃል አለች። እንዴት እንደምወዳት ቻሉ ቢሆን ዳንኤል አይጠራማ። ሞከሩ ይልና ንጉሥ አሉት። አሁን አረማይስጥ፣ ዕብራይስጥ፣ ግሪክ አለው ባይዘው የዳንኤል መጽሐፍ ስፔሻሊ ደግሞ ሄብሪውና አረማይስጥ አለው ግሪክም አለው የተወሰነ ፓርት እና እንግዲህ ሶስቱ ቢሆን ያውቁታል። ከሶስቱ ውጪ ነው ማለት ነው። እና አዩት፣ ተመራመሩ፣ ተጠያየቁ። ሼር አረጋለሁ የገባ ነገር ካለ ምክንያት በኋላ ከምወስደው አካፍልሃለሁ እስቲ ተረዳድተን አልቻሉም። በዚህ ጊዜ የንጉሱ ሚስት ገባች አይደል? በእንትኑ ስትገባ ንጉስ ተረብሿል። ምን ሆነ ነው አለችው። አንቺ ግብዣ ውስጥ አልነበርሽም አላት። አዎ። ይሄን ጽሑፍ ታያለሽ አላት። አዎ አየሁት። ጣት ነው የጻፈው አላት። አንተው ለእንትን እኮ አይመችም። አሁን እኛ ቸርች ስለሆነ ነው የሚገባን። ለሌላ ሰው እኮ ምንድን ነው የምታወራው ነው የሚል። ጣት ጻፈ። ጣት ማለት ጣት ብቻውን እጅ የለ አካል የለ ጣት ወጥቶ ጻፈው። ከዛስ ይሄው እንደምታየው እነዚህን ሁሉ ደርድሬ ያስሞከርኩ አልቻሉም። በቃ ምን እንደሚፈጠር እንግዲህ ዝም ብለን እንጠብቅ ሲላት ንግስቲቱ እንዳለችው እንዴ ንጉስ ለምን ልቡ ይሸበራል አለችው። አባቱ ናቡከደነጾር ከይሁዳ ካመጣቸው ምርኮኞች መካከል አለችው። እንግዲህ አንድ አገር ነው ነቅሎ ይዞ የመጣው ሰውየው። አገር እኮ ነው የሚማርከው ባቢሎን። የተወሰነ ሰው አይደለም እኮ የሚወስዱት። ድፍን ከተማ ነቅለው ወስደው አገራቸው ባሪያ ያደርጋሉ። እንዳትመለስ ያቃጥሉታል አገርህን። እስራኤላዊ እኮ አምላኩ እግዚአብሔር ስለሆነ የተመለሰው። ሌላው ሕዝብ እኮ አይመለስም። ከምርኮኞቹ መካከል ከዚህ ሁሉ ምርኮኛ መካከል አለችው እሺ መኖሪያቸውን በሰማይ ያደረጉ አማልክት የሚኖሩበት አለች። አሁን እንግዲህ የምትመሰክረው ምስክርነት አሁን እናንተ ዝም ብላችሁ የቤልሻዛር ሚስት ናት ብላችሁ እንዳታስቡ። ምስክርነቷን ስሙት። መኖሪያቸውን በሰማይ ያደረጉ አማልክት እሱም ውስጥ አሉ። አሁን እግዚአብሔር በሁሉ ቦታ ይኖራል እኮ ነው ትምህርቷ። አሁን መኖሪያውን በሰማይ ያደረገ አምላክ እሱ ውስጥ አለ እንዳትል አንድ ብቻውን ሆኖ ሰማይም እሱም ውስጥ አይሆንም። እና በዛ ያሉ ናቸው የተወሰኑ ሰማይ የተወሰኑት እሱ ውስጥ። እሷ የምታውቀው እንደሆነ ለፈርቲሊቲ ለፕሮስፔሪቲ ምናምን 10 አምላክ አላት እሷ። የዳንኤል አምላክ አንድ ነው፣ ሰማይም እሱም ውስጥ አለ። እና መሰከረች። ግን አሁን ለብቻው እዛም እዚህ መሆን አይችልም። እና በዛ አርጋቸው መኖሪያቸውን በሰማያት ያደረጉ አማልክት እሱም ውስጥ አሉ። የአምላክ መንፈስ ላይ አለ አለችውና ማን ነው ስሙ ሲላት ስሙ ዳንኤል ነው። አባትህ በአማልክቶቹ ስም ብልጣሶር ብሎ ነው የጠራው። ታዲያ እሱ እኮ ግዛት ውስጥ አለ እና ጥራዋ። ትዝ አይልም እንዴ አንተ ሕፃን ልጅ ሆነ ምዕራፍ 2 ላይ አባትህ ህልም አልሞ ህልሙ ጠፍቶበት አንተ ዛሬ እንዳመጣው ይህን ሁሉ ጠንቋይና መተተኛ አባት አምጥቶ ደርድሮ እኮ የሚያቅ ሲጠፋ ዳንኤል እኮ ነው መጥቶ ህልሙን ከነፍቺው እንግዲህ ናቡከደነጾር አይቶት የጠፋበትን ህልም ዳንኤል ከሰማይ ሄዶ ጎትቶ እየተተረጎመለት አይቶ መጥቶ እኮ የፈታለት እሱን አባትን ያሳረፈው እና ጥራው አለችና እንዲህ አለች ይተረጉምልሃል እርግጠኛ ነኝ አለች። ዳንኤል በሌለበት ስለ ዳንኤል የሚወራው ይሄ ነው። ጎናችሁ ያለው ሰው በሌለበት ስላንተ ምንድነው የሚወራው በሉት ዝም ብላችሁ። አሜን እንደሚሏችሁ እንግዲህ ምን እንትናት በሉ የኖራችሁት ነው አይደል? እንደሚያውቋችሁን እኮ ነው። ክፉ ሰው የሚለውን አይደለም። አሁን እቺ ሴት ክፉ ሰው አይደለችም፣ እውነት ነው የምታወራው። በቃ እርግጠኛ ነኝ ይምጣና ይፈቷል አለችው። ከዛ ንጉሥ አጣድፎ ዳንኤልን አስመጣው። አጣድፎ መጣ። ዳኒ አርጀት ብሏል። ሲሄድ ቲኔጀር ነው፣ በ17 18 ዓመቱ ነው ባቢሎን ሲገባ። ዛሬስ አርጀት ነገር ብሏል። ናቡከደነጾር ነው ይዞት ሄደው። ናቡከደነጾር ሞቷል። አሁን ቤልሻዛር ነው ያለው። ቤልሻዛር ልጅ ነበር ዳንኤል ቤተ መንግስት እየተጠራ ሲጸልይ፣ ያው ሲጸልይ ነው። ሌላው ሊጠነቆል ነው የሚገባው እሱ ሲጸልይ። ከዛ መጣ። አርጀት ያለ ሸምገል ያለ ሰውዬ ነው መጣ። አየውና አንብበ ከፈታህልኝ አለው የመንግስት የሶስተኛ ሰው አረጋለሁ አለው። አንተ
ሰው ከመንፈሳዊ ነገር ሲበስል ብዙ ነገር አያጓጓው። በእውነት እኮ ነው የምላችሁ፣ መሬት ያለን ብዙ ነገር የሚያጓጓው እና ጠራና ሶስተኛ ያረጋለሁ እንደዚህ ያረጋለሁ ሲለው እንዲህ ያለው ዳኒ ሲያየው አነበበው ገባው። ሳይነግረው በፊት ገባው። ያው ጽሁፉን እነዛኞቹ አያውቁትም እንጂ ዳኒ ያውቀዋል። የጻፈውን ጣት ያውቀዋል። የዚህ ቤት ነው እንትኑ ጽሁፉ የብሉይ ኪዳን ልሳን ማለት ነው። እንግዲህ ከዕብራይስጥ ምናምን ታልሆነ እንግዲህ እና ዳኒ ያየውና አለው። ሲያየው ቤልሻዛር ይገደላል፣ ዛሬ ማታ ባቢሎን ይወድቃል የሚለው የአንድ አዳር ሹመት የሽግግር መንግስቱ እና አየውና ዳኒ እንዲህ አለው፣ አልፈልግም አለው። ምን ነው አለው? ለሌላ አለውና ለምትፈልገው ስጠው አለው። ኧረ አልፈልግም አለ። ስለዚህ አየው ዛሬ ማታ ነገ ጠዋት ሌላ እኮ ነው። አሁን ዛሬ ማታ ተጨበጭባል። በእውነት ነው ብላችሁ እግዚአብሔር አይናችሁን ይክፈት፣ እድሜያችሁን ያሳያችሁ፣ የሚገጥማችሁን ያሳያችሁ። ዘመን ማየት የሚችል ሰው እንደዚህ ያየው ታውቃለህ። ወደፊት አልጓጓም፣ አሻገረ። የት ሄድበኛ? የትም አይሄድም እና ከጌታ ጋር መሆኑ ነው የሚሻለኝ ብሎ እንደዚህ አይና ግን አነብላለሁ፣ ተረጉምላለሁ። እንትኑና ቀላል ነው አለው። አነበበው አይደል? አሁን ማኔ ቴቄል ፋሬስ አለና ተረጎሙ። መዘንኩ ቀለ ተገኘ፣ ስለዚህ መንግስት ተቀዶ ለሌላ ተሰጠ ነው ሲለው፣ አሁን ይኸውላችሁ፣ አሁን እባርክሃለሁ፣ አሰፋሃለሁ፣ ከፍ አረጋሃለሁ ቢሆን ጥሩ አይደለም? ትሞታለህ አለው። በቃ ዛሬ ማታ ትሞታለህ፣ ተመዝነ ቀላል መንግስት ተቀዶ ለሌላ ትሞታለህ ሲለው፣ ዳሪዮስ ቤልሻዛር ምንድን ነው ያደረገው? ሐምራዊ ግምጃ አምጡልኝ አልብሱልኝ አለ። ወርቅ አጥልቁለት። ለምን? እውነቱን ነው። እስቲ አሜን በለዋ። እግዚአብሔር ከሌለበት ትበራለህ፣ እግዚአብሔር ያለበት ትሞታለህ። አትሊስት ለንስሐ ያመቻቻል። በቃ ትክክል ነው አለ። ለካ እውነቱን ነው አለ። ይሄንን የቤተ መቅደስ ዕቃ አምጥቼ እንዲሰክሩበት አድርጌ የለ እንዴ? ኧረ እውነቱን ነው። የዕብራውያን አምላክ እውነቱን ነው። ትክክል ነው። አልብሱልኝ አለ። መጽሐፍ ሲናገር ዳኒ ወደ ቤቱ ሄደ። ባይዘው እንግዲህ ልብሱን ማለት እንግዲህ ላውልቆች ላይ ይዞት በቃ ሄደ። ወደ ቤቱ ሄደ። ቤቱ ቁጭ አለ። ዳንኤል እንደተናገረ በዛ ማታ ባቢሎን ተወረረች፣ ቤልሻዛር ተገደለ። የ60 ዓመቱ ሽማግሌ ዳሪዮስ ነገሰ። ፋርስና ሜዶን መጣ። ልክ ፋርስና ሜዶን ምዕራፍ 6 ላይ ሲመጣ የፋርስና ሜዶን ገዢ የነበረው ዳሪዮስ 120 አዲስ ካቢኔ አቋቋመ። ባቢሎንን ሙሉ በሙሉ አስወግዶ እሱ ቁጭ አለ። ከ120 በላይ ይላል ስሙን፣ ንጉሱ እንዳይጎዳ 3 ሰዎች አስቀመጠ። ንጉሱ እንዳይጎዳ በጣም ለንጉስ ቅርብ ከ120 ከንጉስ ካስቀመጣቸው አገረ ገዦች መካከል 3 ደግሞ ከነሱ መሃል ተመርጦ ለብቻው 3 እናንተ ኑ ወደ እኔ ጠጋ በሉ፣ ታዲያ እናንተ እኔ እንዳልጎዳ ያለውን ነገር ትቆጣጠሩና ወደ እኔ ታቀርባላችሁ ብሎ ከ3ቱ መካከል አንዱ ዳንኤል ነው። ባቢሎን ሲወድቅ ዳንኤል አይወድቅም። የሆነ መንግስት ዞር ሲል ዳኒ የነገሰ ነው። አሁን ጨዋታ ላይ የነገሰ አለ አይደል? ቡድኑ ሲሸነፍ የማይወጣ ከሚቀጥለው ቡድን ጋር ቀጥሎ የሚጫወታል። ከእግዚአብሔር በኩል ከወገናችሁ እንደሱ ነው የምትቀጥሉት። ጮክ በሉና አሜን በሉ። ከእግዚአብሔር ጋር ሳይድ ያደረገ ሰው ሁሌ ነው የፈለገ ነገር ፌል ቢያደርግ ፌል አያደርግም። ከዛ ዳኒ ከላይ ነው መጽሐፍ ሲናገር ልጁ የተባረከ ስለሆነ ንጉሱ ወደደው ይላል። በቃ ደስ አለው። እንዲህ ሲል የሚያወራውን ሐሳብ ያጸድቃል፣ የሚናገረውን ያጸናል። እግዚአብሔር በውስጡ ጸጋ ሞልቷል፣ ቅመም አለው እና ይቀይሯል አትሞስፌሩን። ዳንኤል ከመጣ እና ንጉስ የዳኒን ነው የሚሰማው። እሺ በቃ ያንተ ይሁና፣ ሰምታችሁታል። በቃ ዳኒን የሚለውን እንትን በሉና ዳኒ አቅጣጫ ይሰጣችኋል፣ ከዳንኤል ጋር አብራችሁ ቀጥሉ ይላል መጽሐፍ። እንደዚህ ይላል። ቀኑበት እና ሊገሉት ፈለጉ። የእግዚአብሔር ዓላማ ካለብህ ነው የጠላት ኢላማ የምትሆነው። ምንም ከሌለብህ ማንም አይነካም። አጀንዳው ግን እግዚአብሔር እንደዚህ ካረገብህ ሁሉም አይኑን አንተ ላይ ነው የሚያደርገው እና ሁሉ ይፈለግብሃል። ለምን? ለመያዝ፣ ለማጥመድ፣ ለመጣል። ኖርማል ነው የኛ አይነት ነው ለማለት። ዳንኤል ላይ 120 ከሁለቱ ጋር 3ቱ ያው ዳኒ ነው አንዱ 122 ሰው ዳንኤል ላይ ተከማችቶ ተሰብስበው ተመካከሩ። ህግ እናውጣ አሉ።
ዳንኤል ላይ እንፈልግበትና እንከን ያው ገንዘብ ላይ ነው የተሾመው፣ መገኘቱ አይቀርም፣ እናገኘዋለን፣ ንጉሱ እጅ ላይ እንጥለዋለን፣ እናስገድለዋለን፣ በሰላም እንኖራለን ብለው መጽሐፍ ሲናገር ፈለጉበት ብሎ ድጋሚ ፈለጉበት ይልና አጡበት ይላል። እስቲ በእውነት እንደው በትህትና ጎናቸው ይጡብህ በሉት እስቲ። ፈለጉበት ማለት በጣም ብዙ ፈለጉበት ማለት ነው። ሁለቴ ፈለጉበት ካለው በጣም ሰው እኮ ዝም ብሎ ራንደምሊ እንደዚህ ዞር ካለ እኮ 20-30 ነገር እኮ ሊያገኝብን እኮ ይችላል። ዳንኤል ዩት የሚኖርበትን ሌቭል ፈለጉበት አጡበት። በዚህ ጊዜ እንደዚህ አሉ፣ በአምላኩ ሕግ ካልሆነ በቀር። ክብር ለእግዚአብሔር ይሁን። እንደውም በአምላኩ ጋር ነው፣ ከአምላኩ ሕግ ጋር በተገናኘ ኢሚዲየት ቀጥታ ከሕጉ ጋር የተገናኘ ነገር ካልሆነ በቀር የማይደራደረው በአምላኩ ነው። የማይደራደረው በመንፈሳዊ ነገሩ ነው። ከስራውም ከምኑም ይበልጥበታል። በሱ ካልሆነ በቀር አናገኘውም። መሬት ላይ ካጡ ነው መንፈሳዊ ዓለም ላይ የሚፈልጉ። መሬት ላይ ከጨበጡ ጸሎት ድረስ አይመጡም። ጸሎት ድረስ የሚመጡት መሬት ላይ ካላገኙ ነው። ስራ ቦታ ሊፈልጉት ሲሰዱ አያገኙትም። ሰውየው ተንበርከው ጸሎቱ ጋር እንይዘዋለን አሉ። ስለዚህ አሁን እንዳጸልይ ብንለው አይቻልም መከልከል። ያን የሚያክል ትልቅ ባለስልጣን ነው። ዳንኤል መከልከል አትችሉም። ትልቅ ባለስልጣን ነው። ባይዘው የንጉሱ የቅርብ ሰው። ስለዚህ አንድ ዳንኤልን ለማስቆም 127 አገር ላይ አዋጅ መውጣት አለበት። ታርጌቱ ሌላው አይደለም፣ ዳኒ ነው ታርጌቱ። አዋጁ እስከ ህንድ እስከ ኢትዮጵያ ድረስ ነው። አንድ ሰው ለመያዝ ይህንን ሁሉ ኮንቲነንት አህጉር ተጫኑት በህግ። ለምን? ዳንኤልን ለመያዝ። ጂሰስ ኢንፍሉዌንስ ይሄ ነው። እኔ የሚገባኝ ተጽዕኖ ይሄ ነው። ተጽዕኖ አንድ ዳንኤልን ለመያዝ በእስያና በአፍሪካ ላይ እንደዚህ ተቀመጠ ህግ። ታርጌቱ አንድ ልጅ ነው፣ አንድ የሆነ ሰውዬ። ከዛ ተመካከሩ። እንደውም ይዘረዝራቸዋል። ቅድም ምናልባት ሳነባው ከሰማችሁ ቁጥር ስንት ላይ መሰላችሁ? 8 ላይ ማማ እንደተሰበሰበ ታውቃለህ? ቁጥር የመንግስት የበላይ አስተዳዳሪዎች፣ መኳንንቶች፣ መሳፍንት፣ አማካሪዎችና ገዢዎች ሁሉ በአንድነት ተስማምተዋል። ይሄ ሁሉ አንዱ ለብቻ እኮ በቂ ነው። መሳፍንቶች አይበቁም እንዴ? አስተዳዳሪ፣ ገዢ፣ የንጉስ አማካሪ ሁሉ ምድሪቷ ላይ ያሉ በሙሉ ተሰብስበው ተስማምተናል እና ዳንኤልን እንግደለው አይደለም ያሉት ለንጉሱ። እንግደለው እንዴት? እሺ ይላል ንጉሱ። እሺ አይልማ። በዚህ 1 ወር ውስጥ እኛ ተስማምተናል፣ ፈቃደኛ ነን። ህዝቡ ከኛ ውጭ አይሆንም። ህዝቡን ወክለን የተቀመጥነው እኛ ከኛ ውጭ ነው። ምን እናርግ? በዚህ 30 ቀን በዚህ 1 ወር ውስጥ ማንም ሰው መጸለይ ከፈለገ ወደ አምላኩ እንዳይጸልይ። ማን ነው እየጸለየ ያስቸገረው? ዳንኤል ነው። የሚሰማ የማን አምላክ ነው? ማንም እንደፈለገ ይጸልይ። የሚሰማው የዳንኤል አምላክ ብቻ ነው። የኛ አምላክ ብቻ ነው የሚሰማው። ተሰብስቦ ይሄ ሁሉ ሰው ተሰብስቦ ንጉስ ጋር መጣ። ማንም ሰው እንዳይጸልይ ተባለ። አይጸልይም። ታዲያ መጸለይ ከፈለገ ወደ ንጉሱ ይጸልይ። ጾም ጸሎት ከገባ ቤተ መንግስት አካባቢ ጾም ጸሎት ይግባ። ምሽግ ካማረው ቤተ መንግስት አካባቢ ወደ ንጉሱ ፊቱን አዙሮ ይጸልይ። ይኸውላችሁ ማንኛውም ሰው ወደ ንጉሱ ፊቱን አዙሮ ጸልይ ብትሉት ምንም ላይ መስል ይችላል። እስራኤላዊ ግን የሚጸልየው ፊቱን ወደ ኢየሩሳሌም አዙሮ ነው። የትም ይሄድ ኢትዮጵያ ውስጥ ብታመጣው እስራኤላዊ ፊቱን በምስራቅ በኩል አድርጎ ወደ ኢየሩሳሌም ይዞራል። ለምንድን ነው ይሄንን የሚያደርጉት? ንጉሱ ሰለሞን ቤተ መቅደሱን ሰርቶ በጨረሰበት ጊዜ ወደ እግዚአብሔር እንዲህ ብሎ ጸለየ። አቤቱ ቅዱስ አምላክ ሆይ ማንኛውም እስራኤላዊ ከየትኛውም ስፍራ ሆኖ ፊቱን ወደዚህ አዙሮ ሲጸልይ አቤቱ ጸሎቱን ስማ መልስለት ብሎ እግዚአብሔርን ሲለምን እግዚአብሔርም ለሰለሞን በእሳት መለሰለት። ስለዚህ የሁለተኛ ዜናን መጽሐፍ ስለሚያውቁ ተንበርክኮ ዳንኤል መስኮቱን ወደ ኢየሩሳሌም ከፍቶ ይጸልያል። ስለዚህ አሁን ወደ ኢየሩሳሌም መጸለይ ትተው ወደ ቤተ መንግስት ነው ተባሉ። አዋጁ ይውጣ አሉት። ንጉሱስ ደስ አለው። ፕሮሞሽን ነው፣ የሥራ እድገት
አሁን የመጨረሻ የሥራ እድገት ንግስና ነው። ልናሳድግ ወዴት አሉት? ወደ አምላክነት። ከንግስና ወደ አምላክ ዲቫይን እናረግህ። ተሰብስበው አምላክ ሊያረጉት በድምጽ እንትን የኛ አምላክ ብቻ እኮ ነው በራሱ ለዘላለም የሚኖር። በእውነት ያለ ደጋፊ ለዘላለም ይኖራል። ደጋፊዎቹም በሱ ምክንያት ነው በህይወት የሚኖሩት። እኔ አንድ በጣም የሚያስመካኝ ቃል አለ። ዓለም ሁሉ ቢክደው እርሱ ብቻው ለዘላለም ታምኖ ይኖራል የሚል። ዓለም ሁሉ አንፈልግም ብንለው እፍ ያላትን ቢል በእውነት ምንም ነገር በህይወት አይኖርም። ከእርሱ የተነሳ በህይወት እንኖራለን፣ እንመላለስም አለን። ስሙ ለዘላለም የተመሰገነ ይሁን። እና አምላክነት ደስ አለው። ልታመልኩኝ ነው? አዎ። ንግስናውም ተስማምቶኝ ነበር። አምላክነትን ኤክስፔሪየንስ አድርጌው አላውቅም። ላርገዋ እንደሱ እንደማለት እኮ ነው። አጸደቀ ይላል። ፈረመ ማለት ምን አለን? በቃ አርጉኛ ልመለካ 1 ወር። ከዛ ጥሩ ከሆንክ ጸባይን አይተን 2ኛ ወር 3ኛ አምላክ በተርም። ለነገሩ ወደማይሰሙ ጣዖቶቻቸው ከሚጸልዩ ወደ ዳሪዮስ ቢናገሩ አትሊስት ዳሪዮስ ይሰማል፣ መመለስ ባይችልም። የዳንኤል ግን ሕያው አምላክ ነው፣ ሰውን የፈጠረ ነው። አየ የምታወራውን ብቻ ሳይሆን የልብህን የምትጸልይበትን ሞቲቭ ጀስቲፋይ የሚያደርግ ነው። ስለዚህ አሁን ለሌላው ኖርማል ምንም ችግር የለበትም። ዳንኤል መጽሐፍ እንደዚህ ይላል፣ አዋጁ እንደወጣ አውቆ የሚል ቃል አለ። በጣም ሁሌ ሳነበው የሚያስጨንቀኝ ቃል። አሁን ሳይሰማ ቢሆን ሳያቅ ቢሆን ረስቶስ ሚል ቢኖር ጥሩ። እንደወጣ አውቆ ምን ማለት ነው? አዋጁ ታተሞ ወጥቶ ሲበተን በነጋሪት ጋዜጣ ዳንኤል እጅ ላይ ደርሷልና ጋዜጣውን ይዞ ወደ ጸሎት እንደሱ እንደማለት ነው። እንደወጣ አውቆ ወደ ቤቱ ገብቶ መስኮቱን ከፈተ ይላል። መስኮቱን ከፈተና እንደ ልማዱ የሚል ቃል አለ። እንደ ልማዱ ተንበረክኮ ወደ እግዚአብሔር መጸለይ ጀመረ ይልና አምላኩን ሲማጸንና ሲለምን አገኙት የሚል ቃል አለ። ሲጸልይ ብቻ አይደለም፣ ሲለምን ቀጥሎ ሲማጸን እግዚአብሔር ሆይ የ70 ዓመት ምርኮ አያልቅም ሆይ እንዳጸልዩ የሚል አዋጅ የማይወጣበት ሀገር ቤተ መቅደሱ ያለበት ከተማ መቼ ነው የምንሄደው እያለ ሲማጸን ወደ ቤተ መቅደሱና ፊቱን ያዞረው ቤተ መቅደሱ ያለበት ከተማ መቼ ነው የምትመልሰን እግዚአብሔር ሆይ እያለ ሲማጸን አገኙት። አዋጁ ምንድነው የሚለው? ሳይጸልዩ መኖር ለጸልዮ መሞት። እንደው በትህትና ጎናቸው ለሱ የት ይሻላል በሉት። መልሱን ተውት፣ ምርጫውን የተናገርኩት መልሱን በመኖር ነው። አልጠየቃችሁት፣ ተፈራራችሁ። አዋጁ ምንድነው የወጣው? ሳትጸልይ ትችላለህ፣ ኖርማል ሆነ ኖር። ከጸለይክ ግን ትሞታለህ። ፔናልቲው ዴዝ ነው። የተራቡ አንበሶች ጉድጓድ ውስጥ መጣል። ዳንኤል የተራባ አንበሳ ጉድጓድ ውስጥ ገብቶ መውጣት የሱ ኃላፊነት አይደለም። የሱ ኃላፊነት አዋጁ ቢወጣ መጸለይ መቀጠል ነው። ዳንኤልን ማዳን የእግዚአብሔር ኃላፊነት ነው። ዳንኤል የሚመለከተው አንበሳ ጉድጓድ በር ድረስ አቋም ሳይቀይር እየጸለየ መቀጠል ነው። ጉድጓድ ውስጥ ላለው ጉዳይ እግዚአብሔር ኃላፊነት ይውሰድ። አሁን እግዚአብሔር አድነሃለሁ አላድንም፣ ማታ እመጣለሁ፣ በሰላም ታድራለህ ምንም አላለው። ዳኒ ስታንድ ሳይቀይር ቀጥ ብሎ ጸሎቱን ቀጠለ። እየጸለየ ያገኙት ይላል። ደስታቸውን አስቡት እንዴት ሐሴት እንደሚያደርጉ። የዛን ቀን ነው የሚገባበዙት። ዳኒን ያገኙት፣ ይሄው ፎቶ ያነሱታል። በኋላ አልጸለይኩም እንዳይል አንጠልጥለው ንጉሱ ወሰዱት። ከዛ ንጉሱ ፊት አቆሙትና አንተ የምትወደው ይሄ ሰውዬ ትእዛዝን አያከብርም፣ ትእዛዝን አይጠብቅም፣ አንተንም አያከብርም። ምክንያቱም ያንተ ነው ፊርማው፣ የወጣው እንዳንተ አዋጅ ነው። ያው ቢያከብርም አያረግ ነበር። መጽሐፍ እንደዚህ ይላል፣ ንጉስ ለዳንኤል ተከራከረለት ይላል። አይገርማችሁ? የተከራከረለት ባይዘው የእግዚአብሔር ሰው ነው ብሎ አይደለም። እጅግ ጥንቁቅ ነው። ንጉሱ እንዳይጎዳ በትጋት የሚሰራ ሰው ነው። ስለ ጥንቃቄውና ስለ ትጋቱ ሲል ነው ንጉስ ፀሐይ እስክትጠልቅ ድረስ ተከራከረ፣ ተሟገተ። ማምሻው ላይ ተሰብስበው መጡና እንደዚህ ያሉት፣ ንጉስ አሉት፣ በቃ አልቻልክም። ካንተ ዙፋን፣ ካንተ ስልጣን፣ ካንተ ንግስና አዋጁ ይበልጣል አሉት። መቀየር አትችልም። እንደማይሻር እንደማይለወጥ ተደርጎ ነው የታተመው። በቃ መቀየር አትችልም። ልጁ አቋሙን አልቀየረም። አንተ አዋጁን መቀየር አትችልም። ስለዚህ ኃላፊነቱ አንበሳ ጉድጓድ ውስጥ መጣል።
መጽሐፍ ንጉሡ አሳልፎ ሰጣቸው። አዘነ። እንግዲህ እነዛ ጠላቶቹ አገኙት፣ አንጠልጥለው አንበሳ ጉድጓድ ይዘውት ሄዱ። እንግዲህ መጽሐፍ ቅዱሱ ስለሚል ዳንኤል ሄደ። ምንም የሰማው ድምፅ የለም። ታድነኛለህ? ጸጥ። ማታ እንገናኝ ካለ እግዚአብሔር የሚናገር አንበሳ ጉድጓድ እንገናኝ ነው የሚል የምትገስጸው ድምፅ ነው። ልቃቅ። ምክንያቱም ከዚህ በፊት አንበሳ ጉድጓድ ተጥሎ የተረፈ የለም። የመጀመሪያ ከተጻፈ የሚጻፈው የዳንኤል ነው። ተሰርቶ የማያውቅ ነገር ሊሰራ ነው ማለት ነው እግዚአብሔር። የመጀመሪያ ነው። አውሬው አንበሳና ዳንኤል ተገናኝተው ሳይበላ ማደር። አሁን እንደ ሶምሶን ኃይል ወርዶበት ይገነጣጥላል አይደለም። ልጁ አነስ ያለ ነው። እንደዚህ አይነት ነገር ማድረግ አይችልም። ሶምሶን እናቴ እንትን ነው። ይሄ በጣም አነስ ያለ ነው። በጾም ጸሎትም የደከመ ነገር ነው እና ከአንበሳ ጋር መታገልም አይችልም። ሶምሶን ይችላል። ይሄኛውስ የሚታገልለት ይፈልጋል። እና ፍጹም አድናለሁም አላድነንም ጸጥ ብሎ ሄደ። ሲወረውሩት ነው አይደለ መልአክ የጠበቀው። ሲወረውሩት መልአክ ዳኒ ራሱ ያወቀው ጠዋት ነው የተናገረው። ባይዘው ሲገባ መልአክ እንዳለ ቢያቅ እዚህ አትግፋኝ አይደል እንዴ? አሁን የጎተተ ሲወስድ ልቀቀኝ ጠዋት እንገናኛለን እንዴ ነው የሚለው። አያውቅም። ሃምብል እኮ ነው የሚያደርገው እግዚአብሔር። ሃምብል። እሺ ሊያስበላኝ ነው። አቋሜን ከምቀይር በሞት አምላኩን ያውቀዋል። አይ ሞት ይቀለዋል እግዚአብሔርን ከመካድ ስለሚያውቀው ነው። ሰው እግዚአብሔርን ካላወቀ ነው መካድ የማይከብደው። እግዚአብሔርን የሚያውቅ ሰው አይክደው። ያውቀዋል ማን እንደሆነ። አይ ዘላለምን ደግሞ የሚያውቅ ሰው አይክድም። ከሞት ባሻገር ህይወት እንዳለ ያውቃል። እሱን የማያውቅ ሰው ነው መሬት ላይ ስስቴን ለማድረግ የሚታገለው። እሱ አይታገለም። ለምን? ከሞት ወደዛ ማለ ህይወት ያውቃል። አኗኗር ይቀይራል። እዚህ በታብሌት መልክ እዛ በፈሳሽ እንደዚህ ኑሮ አይቆምም ነው። ህይወት ይቀጥላል ነው። እዚህ ባለው አይነት ላይሆን ይችላል ግን ህይወት ይቀጥላል ያውቃል። ሪዘሬክሽን ምናምን ብዙ ነገር ላያውቅ ይችላል ግን እግዚአብሔር የዘላለም አምላክ እንደሆነ ግን ያውቃል። እግዚአብሔር ማን እንደሆነ ያለና የሚኖር ብሏል። ከሞት ወደዛም ወደዚህ ሞት የማይዘው አምላክ እንደሆነ ያውቃል። ስለዚህ ዳንኤል እግዚአብሔርን ስለሚያውቅ ነው ነገሩን የተጋፈጠው እንጂ ነገሩ ቀላል ሆኖ አይደለም። የሚሞከር ይፈን አይደለም። ሲወረውሩት መልአኩ ቁጭ ብሎ ይጠብቀዋል አይደል? ጉድጓድ ውስጥ ይጠብቀዋል ቁጭ ብሎ። ዳኒ ያረፈደ አምልኮ አቆርጦ ነው የመጣው። ዳኒ ያረፈደ ለእንትኖቹ ነግሯቸዋል፣ ጨርሷል። ዳኒ እስኪመጣ ነው እየጠበቀ ያለው። አንበሶቹ እንግዲህ አስባችሁ፣ አንበሶቹ ለዳኒ ሲባል መልአክ አዩ። አንበሳ ራሱ መልአክ አይቶ አንበሳ ትሁት እንግዲህ አንበሳ ትሁት አድርጓል መልአኩ። አንድ እንግዳ አላችሁ ገስት ዛሬ ማታ ብቻችሁን አይደለም የምታድሩት፣ እንግዳ አለ። እሱን እየጠበቅኩ ነው። እሱ ሲመጣ ከእሱ ጋር አብራችሁ ታድራላችሁ። እንዳትነኩት፣ ተንከባከቡት። ጠዋት ስራ ስለሚገባ ጠዋት ስራ ይገባላ። እንቅልፍ እንዳትነሱት። የሚያንኮራፋ አንበሳ ካለ እንትን በሉ፣ ደግፈው ሲተኛ፣ አንተ በዚህ በኩል እንዳይበርደው ተንከባከባችሁ አሳድሩት። ከዛ እሱን ከነካችሁ ይሞታሉ። ከነኩት ለመንካት ከሞከሩ አይነካም። አፍተሮል እነሱም አያረጉትም። ባይዘው ታዛዥ ናቸው። ከዘለይ ዛሬ ጾሟን እደሩና ነገ ጧት አይደል 122 ብፌ ይመጣላችኋል መርጣችሁ አለ። ከዛ ዳኒን አሳደሩት በሰላም። አስቡት ዳንኤልን። አሁን እንቅልፍ ዳንኤል ባይተኛ ኃጢአት ነው ወይ? የእግዚአብሔር አፈጣጠር። አንበሳ እንደዚህ አይነት ነው እንደ እያለ ቢያድራው መተኛቱስ በሰላም ነው ያደረው። ዳሪዮስ ሳይተኛ ነው ያደረው። ዳሪዮስንም ነው ጨምሮ ያደረው። አየ እግዚአብሔር ለወዳጆቹ ነው እንቅልፍ የሚሰጠው። ቤተ መንግስትና ጉድጓዱ ስለሆነ አይደለም። ቤተ መንግስት አልተኛም ሰውዬ፣ የአንበሳ ጉድጓድ ተኝቷል። ለጥ አንተ በእውነት አይተኛም። በእውነት አይተኛም። አንበሳ እኮ እንዴ በፍጹም አሁን ለማየት ራሱ ስትሄዱ እኮ አትለምዱትም እኮ። ትላንት አይታችሁ ዛሬ ልጅ ለማሳየት ሄዳችሁ እኮ አብራችሁ ነው የምታዩት። እንዴ ቢሳሳቱስ ሌሊት ስንት ነገር እኮ ዳንኤል ተኝቷል። እግዚአብሔር ላይ ያላቸው መደገፍ ነው የሚገርመኝ ሰዎቹ። እግዚአብሔርን የማወቃቸው መጠን እኮ ነው። ተኝቷል። ከዛ ዳሪዮስ ሌሊት መጣ። ይሄ ልጅ እንደው ዝም ብሎ አይደለም ማለት
የሆነ ይሄን የሚያክል ስልጣን እያለው ይሄን ሁሉ ነገር እየመራ እንደው ዝም ብሎ በግርድፉ አምላኬ አይልም፣ የሚያውቀው ነገር አለ ብሎ በጣም መጣ። ዳሪዮስ በሌሊት መጣ። አይ ቲንክ የአንበሳው ጉድጓድ ቤተ መንግስት ውስጥ ይመስለኛል። መጣ፣ ጧት መጣና ዋሻ ነገር ነው አይደል? አሁን እንደዚህ አይታይማ፣ ገና አልነጋም፣ በደንብ አይታይም። አሁን ገብቶ ማውጣት አይችልም። ንጉስ ነው ብለው አይተውትም። አንበሳ ነው። ወርቅ ብትለብስ አይምርም። ባለስልጣን አያውቅም። አንበሳ ኮማንድ የሚያደርገው እግዚአብሔር ነው። እና ከደጆ ነው ሲጠራው ዳንኤል አይደለም ያለው፣ የሕያው አምላክ አገልጋይ። አሁን ያህዌ ነው ኤሎሂም ነው አያውቅም፣ ግን ሕያው ነው ያንተ አምላክ። በዳንኤል ላይ አይቶታል እግዚአብሔርን። እግዚአብሔር ዳሪዮስን ጨብጦት አያውቅም፣ በዳንኤል እጅ ግን ደጋግሞ ነክቶታል። የሕያው አምላክ አገልጋይ ዳንኤል ሆይ አለውና ሁልጊዜ የምታመልከው አምላክ አለው። ይህ ስፒሪቹዋል ኳሊቲ ነው። አይ አዋጅ ሳይወጣ በሰላም እኔ ጋር ቤተ መንግስቴ ተቀምጠ አዋጅ ወጥቶ ወደ አንበሳ ጉድጓድ ስትሄድም እስቲል እዚህ ቤት ያስጣለህ እኮ ወርሺፕ ነው አይደል? ጸሎት እኮ የአምልኮ አካል ነው። አምልኮ ህይወት ስለሆነ የአምልኮ አካል ነውና ሁልጊዜ አንኮንዲሽናል ወርሺፕ። ነገር ጥሩ ሆነ አልሆነ፣ ተሳካ አልተሳካ፣ ምንም ይሁን ታመልከዋለህ። እንደዚህ አይነት ቃል የምታገኙት ምናልባት ሐዋርያት ሥራ ምዕራፍ 27 ለጳውሎስ ትዝ ይላችኋል። ጳውሎስን መልአኩ መጥቶ ካወራው በኋላ ጳውሎስ እዛ አውራቂስ የሰባበረው መርከብ ላይ ቆሞ ሁልጊዜ የማመልከውና የእርሱ የምሆን አምላኬ አለ። ሁልጊዜ አመልከዋለሁ ማለት መሬት ላይ ቂሳሪያም፣ ፍርድ ቤትም፣ መንገድ ላይም፣ ቤቴም፣ ባህር ላይም ሁልጊዜ የማመልከውና የእርሱ የምሆን የኔ ነህ ብሎኛል። የእርሱ ነኝ፣ እኔ ደግሞ ሁሌ አምላኪው ነኝ። ሁሌ አምልኩ። በእውነት ድንገተኛ ማዳን ወደ ህይወታችሁ ይመጣል። ሁሌ አምልኩ እግዚአብሔርን። እግዚአብሔር የት ጋር እንደሚያድንህ አታውቅም። በፍጹም ሮጠ ልታመልጥ የማትችልበት ቦታ ላይ ብቅ ይልልሃል። ክብር ለኢየሱስ ይሁን። እስራኤል እንደሱ አይደል እንዲያዳናት ያመልከኝ ዘንድ ልቀቅ አለ። ሊያመልከው እየሄደ ያለ እስራኤል ቀይ ባህር ከፊት ፈርዖን ከኋላ ሲሆን ሊያመልክ ነው የወጣው። የህዝብ እንዲያመልክ ነው ይውጣ የተባለው። እሺ ብለው ለማምለክ ነው የወጡት። መጽሐፍ ሲናገር ሙሴ ሲጽፍልን ዘጸአት ላይ ባህር ተከፈለች ነው ያለን። ዳዊት ዘመራ። ዘማሪዎቻችን እኮ ይዘምሩ በእውነት እንዴ። ዳዊት ሲዘምረው ምንድነው ያለው? ባህር ለምን ሸሸች አለ። አሉ ባህር ሸሽታ ነው አለ። ለምን ሸሸች አለ? ያዕቆብን አምላክ አየችው ይላል። ያዕቆብማ መጥቶ ፊቷ ቆመ። እየተያዩ ባህርና ያዕቆብ ቆዩ። እግዚአብሔር ግብጽ ጨርሶ ከኋላቸው መጣ እና እግዚአብሔር ከኋላ ብቅ ሲል የያዕቆብን አምላክ አየችው። ባህር ከኋላ መጣ። ሮጥ ሸሸ ማለት ሮጦ አመለጠ እንደማለት አይደለም እንዴ? ባህር ሮጦ አመለጠ እኮ ነው። በል አለ ቀይ ባህር ሆ ብሎ ሲል እግዚአብሔር ምንድን ያለው? ሂዱ ለፉ። ቀይ ባህር የት አለ? ሂዱ። የሸሸችው እግዚአብሔርን አይታ ነው። አይ ያለ ማቋረጥ የምታመልክ ከሆነ እንደሱ ነው የምትሆነው። ወርሺፕ አምልኮ መዘመር አንዱ ነገር ነው፣ መጸለዩም አይደል እንዴ? ግን ትክክለኛ ቃሉ እኮ አምልኮ ትንሽ ከበድ የሚል ይመስለኛል አይደል? በኋላ ፕሮስኮኒዮ የሚለው ቃል ግሪክ ነገር ነው። ፕሮስኮኒዮ የሚለው እኮ መነካካት፣ መተሻሸት ምናምን ማለት ነው። ምን ማለት ነው? የእግዚአብሔር ጠረን ላይ ይቀርብሃል። አሁን ስትነካካ በጣም የሱ ሽታ አንተ ላይ ይቆያልና የትም ስትሄድ ታስታውቃለህ። አምላኪው ነው እሱን ነው የሚሸጠው። አምልኮ እሱ ንክኪ ነው። አምልኮ ንክኪ ነው። እስቲ አሜን በሏ። በእግዚአብሔር ክብር ልውስ ስትል ማለት ነው አምልኮ። ልውስ ብለህ ኢየሱስን ብቻ ስትመስል ወርሺፕ እሱ ነው። ክሩሲፋይድ የሆነውን ክራይስትን ስትመስል የኢየሱስ አይነት ስትሆን አምላኪው ነው። አታየም? እንደሱ ነው የሚመስለው። ክርስቶሳዊ ነው ክርስቲያን። ክብር ለኢየሱስ ይሁን። እና ሁልጊዜ የምታመልከው አምላክ አለውና በውኑ ከነዚህ አንበሶች አፍ ሊያድንህ ችሏል? የተጠየቀው ፈቃድ ሳይሆን ችሎታ ነው። ፈቅዷል ከሆነ ሊያስበላው ይችላል። ችሏል ሲለው ዳኒ አሁን የአንበሳ ግሳት ከሚጠበቅበት ጉድጓድ ውስጥ ንጉሥ ሆይ፣ አቤት አንኤክስፔክትድ እንደው የሆነ ነገር ካለ ብሎ ነው ንጉሥ ይመጣ አለ። ዳንኤል ንጉሥ ሆይ አለ 1000 ዓመት ንገስ። 1000 ቁጥር አፖካሊፕቲክ ቡኮች ላይ ሙሉ ቁጥር ነው። 1000 ዓመት ንገስ ማለት አይደለም። 1000 ዓመት ንገስ ማለት እድሜ ዙፋን ላይ ይለቅ ነው አይደል? እንደ ሌሎቹ አትሙት፣ በቃ ነግሰ ጨርስ።
ደግሞ የተሳካለት ንጉስ ነው። ባይዘው ለቂሮስ ሰጥቶት ነው ሄደው። ቂሮስ ደግሞ የእግዚአብሔር ልብ ይዞ ቤተ መቅደስ ያሰራ ሰው 1000 ዓመት ንገስ አለውና በፊቱ ቅንነት ተገኝቶብኛል። አይ አምልኮን ምን ብሎ እንደተረጎመው ቅንነት፣ በቅንነት በእግዚአብሔር ፊት መሄድ አምልኮ ነው። ቅንነት ተገኝቶብኛል አለና ቀጥሎስ አንተን አልበደልኩም፣ የአምልኮ ፓርት ነው። በሰው መካከል በምስክርነት መኖር፣ አንተንም አልበደልኩም። ቀጥሎስ እሱን በቅንነት ነው ያገለገልኩት። ስለዚህ በእነዚህ ምክንያቶች አምላኬ መልአኩን ላከ። ዝም ብሎ መልአክ አልመጣም። መልአኩ የመጣበት 2 ሪዝን ምንድነው? በቅንነት አመልኬዋለሁ፣ አንተን አልበደልኩ። ስለዚህ በዚህ ምክንያት አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ይልና እነርሱም አልጎዱኝም የሚል ቃል አለ። አልጎዱኝም ማለት ነው። ግን እንትን ነው አይደል? ከአንበሳ ጋር ነው ያደርኩት ነው አይደል? ተኝተህ ስታንኮራፋ ቀና ካረገ እንደ አንበሳ ነው የሚያረግ እና ሊያረግ ይችላል። በቃ ብቻ ግን ተንከባክባው አሳድሮኛል ሲል ባለመዋሎች ሁሉ አውጡልኛል። አወጣው። ከዚያው እንግዲህ እኔ በጣም አንዱ በጣም የሚከብደኝ የመጽሐፍ ቅዱስ ክፍል የነዛ ዳንኤል ላይ አዋጅ ያወጡ ሰዎች ከነቤተሰባቸው የሚል ቃል አንብባቸው በጣም ነው ማዝነው። እሱን ክፍል ሳነቡልኝ ምንም የማያውቁ ልጆቻቸው ምናምን ተሰብስበው ማለት ነው ወደ አንበሳ ጉድጓድ። በእነሱ ጥፋት፣ በእነዚህ በትልልቆቹ ጥፋት። ከዛ ግን አዋጅ ወጣ፣ ሌላ አዋጅ። ዳሪዮስ እኔ አምላክ አይደለሁም ብሎ አዋጅ ወጣ። አምላክን አይደል ያሉት ለአንድ ወር ዳሪዮስ እንደ አይደለሁም። እስቲ አሜን በሉ። የፋርስና የሜዶና ህጉ እስኪሻር አልጠበቀም። ራሱ ሌላ አዋጅ ወጣ። አዋጁን ላንብብላችሁና ልጨርስ። ክብር ለእግዚአብሔር ይሁን። ቁጥር 25 ጀምሮ ላንብብላችሁ። ከዚያ በኋላ ንጉሥ ዳሪዮስ በምድር ላይ ለሚኖሩ ህዝቦች ወላሂ ለማን እንደሚጻፈው አሁን ለባቢሎን አይደለም፣ የምድር ነገስታቶች ናቸው በእሱ ስር ያሉት። በምድር ላይ ለሚኖሩ ህዝቦች፣ መንግስታትና ልዩ ልዩ ቋንቋ ለሚናገሩ ሰዎች ሁሉ እንዲህ የሚል መልእክት ጻፈ። ሰላሙ ራሱ ተመለሰ ሰውየው። በማንኛውም የመንግስቴ ግዛት ሰው ሁሉ የዳንኤልን አምላክ እንዲፈራ እንዲያከብር ይህን አዋጅ አውጥቻለሁ። እርሱ አለ የዳንኤል አምላክ ማን እንደሆነ እዩ ሲናገር ለዘላለም የሚኖር እግዚአብሔርን። እንግዲህ ዳንኤል ላይ ነው ያየው፣ አንድም ቀን አልተገለጠለትም። እርሱ ለዘላለም የሚኖር ሕያው አምላክ ነውና መንግስቱም አይጠፋም፣ ለግዛቱም መጨረሻ የለውም። እርሱ ይታደጋል፣ ያድናል፣ በሰማይና በምድር ምልክቶችና ድንቆችን ያደርጋል። ዳንኤልንም ከአንበሶች አፍ አድኖታል። አይደለሁም እኔ አምላክ በሰማይ አለ። ክብር ለኢየሱስ ይሁን። እኔ አምላክ አይደለሁም፣ አምላካው ይሄ ነው አለ። እኔ ከነዚህ ውስጥ አንዱንም መሆን አልችልም አለ። የዳንኤል አምላክ እነዚህን ሁሉ ነው አለ። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ በኋላ ያለው ቁጥር የሚቀጥል የመጨረሻው ቁጥር 28 እኮ ዳንኤልም አይደለም የሚለው በፋርሳዊው በዳሪዮስና በቂሮስ ዘመነ መንግስት ኑሮ ተቃናለት ይላል። ኑሮ ተቃናለት የሚለው ቃል ያለው ከአንበሳ ጉድጓድ በኋላ ነው አይደል? በፊት አይደለም። እኛ ኑሮ ተቃናለትን እንፈልገዋለን። በአንበሳ ጉድጓድ ውስጥ ግን በአምልኮ ማለፏ ትንሽ፣ በጽድቅ መጨከኗ ትንሽ፣ አለመደራደሯት። ጎናቸው ያለውን ሰው እግዚአብሔር ኑሮውን ያቃናዋል በሉት። እንዲሁ በእውነት ነው የምላችሁ። እዚህ እንትን ላይ ዕብራውያን ላይ ያለውን አንድ ክፍል አንብብላችሁ። ዕብራውያን 11:34 ላንብብላችሁ። ቀና ብላችሁ እንደዚህ ይላል። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ዳንኤልን ባይዘው ያንን ሁሉ 70 ዓመት ይሄን ሁሉ ተአምር የዕብራውያን ጸሐፊ ሲሰበስበው የአንበሳ አፍ ዘጋ ብሎ አለፈው። ምን ማለት ነው? ይህንን የሚያክል ነገር እንዴት የአንበሳ አፍ ዘጋ ብቻ ብለህ ታልፈዋለህ ስትሉት ምዕራፍ 12 ላይ እነዚህን ሁሉ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ብሎ ዳንኤልን ይህንን ያወራነው ሰው ምስክር አድርጎ አመጣ። እነዚህ ሁሉ ምስክሮች እንደ ደመና በዙሪያችን አሉ። ዳንኤል በእምነት ጸንቶ እግዚአብሔርን በየትኛውም ሁኔታ
አመልከዋለሁ ብሎ ጨክኖ ወስኖ የቆመው ሰውዬ ለአዲስ ኪዳን አማኞች ሕያው ምስክር ነው። እነዚህን የሚያክሉ ምስክሮች እንደ ደመና ምን ማለት ነው? አንተ ሩጫን ስትሮጥ አይዞ 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 ይልሃል። ቲፎዞ ማለት ነው። አሁን እኛ ስለ ሩጫ አንመከርም። ረጅም ርቀት በተለይ ያው ክርስትና ማራቶን እኮ ነው፣ 70 ዓመት ነው፣ የላይፍ ታይም ስለሆነ እንትን ነው። ረጅም ርቀት ደግሞ ኢትዮጵያ ነው እንደምታውቁት፣ ወርቅኛ ነን የምናመጣው። ክርስትና ቀላል ነው ማለት ነው። እዚህ ሀገር ስትሮጥ አሁን ስቴዲየሙ ሲሮጡ አሁን ሯጮቻችን ሹ ብሎ ሲሮጡ ፋይናል ላፑ ላይ ደውል ምናምን ሲደውል አይታችኋል። አንዳንድ ኢትዮጵያ የኛ አይነት እንዲየዘነጠ ዘንጡ ባንዲራ እንደዚህ ለብሶ አይዞ ያለ አንተ ስትሮጥ ይከተላል። የተወሰነ ዙሩን አይችለውም። አለባበሱ ራሱ ልክ አይደለም። ቲፎዞ ነው፣ አይችለውም። አንተ በጸጋው ነው የምሮጠው፣ እሱ በሕግ ነው የሮጠው፣ አይችሉም። አንተንስ ምን ይላል? አይዞ ጨርሰ። አንተ ልክ ጨርሰሃል ሲል ዞረ በጣም ነው ማመሰግነው ትላለህ እንዴ? መጨረሻ ላይ ጨርሰህ ታወራለህ እንጂ አንድ ላይ ሰብስበህ ታመሰግናለህ እንጂ የኢትዮጵያ ሕዝብ በጣም ነው ማመሰግነው ብለህ ሰውየውንም እዛ ውስጥ ምኑ ነው የሚያስሮጥህ? ከፊት ለፊት ያለው ሽልማት ሜዳሊያ፣ ቀጥሎስ ክብር አይደል ያለው ክብር፣ የአገር ክብር። ቀጥሎ አንተ ፐርሰናሊ ትከበራለህ። ከዛ ውጭ ሽልማት አለ። እሱ ትዝ ሲልህ ህመምን ትረሳዋለህ። ሲቃይ ሊኖርብህ ይችላል። ሪዋርዱን ስታስብ አጠገብ ያለውንም ሰውዬ ትረሳዋለህ። ሽልማት አለ አለን አዲስ ኪዳን ላይ። እነዚህ ሰዎችስ እንደ ቲፎዞ ናቸው። አምፊቲያትሩን ሞልተው መሀል ላይ ለሚታገለው ለሚሮጠው ሰውዬ አይዞ አይዞ ይላሉ የብሉይ ኪዳን አባቶች። እነሱ አምነው ሞቱ፣ በእምነት ድል አረጉ፣ አመኑ፣ ሞቱ። አምነው በስመ አብ ጨብጠው ይዘው ሞቱ እኮ ጥሩ ነው። አምኖ ሞቱ ይመጣል ብለው እንድትይተው ጨረሱ እድሜ። አንተስ ልጨብጥ ነው፣ ልትነካው ነው፣ እጅ ላይ ነው ያለው እና ጨርስ። እኔ አምኜ ሞቻለሁ። አንተ የተጨበጠ እጅ ላይ ይዘ ሪዋርድ ምንድን ነው ስትሉት ዕብራውያን 12 ላይ ምንድን ነው የሚለው? ሽልማቴ ምንድን ነው? ምንድን ነው የምናየው? ለመሮጥ ኢነርጂ ምንድን ነው? ጉልበቴ ምንድን ነው? እግሬ ላይ ሲቃይ ሊኖር ይችላል፣ የሚቦጫጭቀኝ ነገር ሊኖር፣ ሩጫው ላይ በጣም ላበላብ አፍንጫው ጫው የሚል ላብ ያለ ባህል ደም መንጠባጠብ ያክል ነው። ኮምፒቲሽኑ ቀላል አይደለም። ምንድን ነው ታዲያ እንደዚህ ማየው? እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧል እና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን ኢየሱስን ተመልከቱት። ሪዋርዱ ምንድን ነው? ኢየሱስ በከበረበት መክበር። ሪዋርዱ ምንድን ነው? የጌታ የኢየሱስ ክርስቶስ መንግሥት ተካፋይ መሆን። ዘላለም ነው ሽልማቴ። ማንም መጥቶ መሬት ላይ ጌታ ይባርክ ሊል ይችላል። ሽልማት አይደለም እሱ። እኛ ተሰብስበን እግዚአብሔር ይባርክል፣ በጣም እውነት ነው፣ ጥሩ ነገር ነው። ሽልማት ሰማይ ነው። ሽልማቴ ኢየሱስ በከበረበት መክበር ነው። እነዚህ ሰዎች ታዲያ ለምንድን ነው? ለትምህርታችን። ዳንኤል አንበሳ ጉድጓድ ውስጥ ገብቶ ጸና። አዎ ለምን ጸና? አባቶቼ ምድር መለሳለሁ። ያ ጂኒኦሎጂ ይቀጥላል። ይሄ እንትኑ የዘር ሐረጉ ይቀጥላል። አዎ አባቶቼ ከተማ ገባለሁ። ይሄ የዘር ሐረግ ተከታትሎ ሄዶ መሲሁን ያመጣዋል። ያንን መሲህ ለማምጣት እኔ እዚህ ጋር በጽድቅ ጨክናለሁ። ዳኒ እግዚአብሔርን ዲዛይን አንደርስታንድ አድርጎ ነው የጸናው። ከአንበሳ መትረፍና አለመትረፉ አይደለም እሱ የሚያሳስበው፣ እግዚአብሔርን ማክበርና ያንን ጀነሬሽን መቀጠል ነው። እኛስ መሲሁን አግኝተነዋል። ምንድነው የቀረን? ሰማይ ከመሲሁ ጋር ጠቅልለን ገብተን መክበር። ሽልማት አለ ከፊት። ኢየሱስን እናያለን፣ መሲሁን እናየዋለን። በፊት ለፊታችን እንደተሰቀለ ሆኖ አሁን አለ። ክብር ለኢየሱስ ይሁን። ነውር ነው የሚያስቸግር፣ ንቆ አለ እሱ ከፊቱ ስላለው ደስታ ይላል እና ሞዴላችን ክራይስት ነው። ከፊታችን ስላለው ደስታ ምድር ላይ ያለ የትኛውን መከራ፣ ስኬት ራሱ መከራ ነው እኮ መሬት ላይ ከእግዚአብሔር የሚገነጥልህ እኮ ስኬት ነው። አገር ተሰብስቦ ጎሽ ሲል እኮ ነው የምትቆመው። እንዳንተ ያለ የለም ስንባል ነው የምንቆመው። ቻሌንጅስ ጿሚ ነው የሚያደርገው። መቼ ነው የምትጎበኘኝ? ጸልየን የጎበኘን ቀን ነው የምንጠፋው። ስኬት ነው እንደውም ቻሌንጅ። እነዚህ ሰዎች ግን በከፍታውም በዝቅታውም ውስጥ ታዩ፣ አልቀየሩ፣ ጨረሱ። ከዛ አዲስ ኪዳን ላይ
እንደሚታይ ሞዴል አይደለም ያረጋቸው፣ ለሚሮጠው ሰው ደጋፊ። ሞዴሉ ማን ነው? ክርስቶስ። በክርስቶስ አምነናል። የዘላለም ርስት ከፊታችን አለ። ይሄ ሩጫ ሰሞኑን ያልቃል፣ እንጨርሰዋለን፣ እንሄዳለን። ኢየሱስን ፊት ለፊት እናየዋለን። ሽልማታችን በቅርብ ነው። እነ ጳውሎስ የገቡበት ከተማ እንገባለን። ከአባቶቻችን ጋር እንሄዳለን። እነ ዳንኤል፣ እነ ሙሴ፣ እነ አብርሃም ሁሉ አብረውን ይሄዳሉ። ሲሸለሙ አብረናቸው ነው የምንሸለመው። አሜን በሏ። እኛ በክርስቶስ ደም በኩል ነው የመጣ ነው እና ሰማይ ተመሳሳይ ሰፈር ነው የምንገባው። እነ ዳንኤል በዚህ ሁሉ ሲቃይና ጭንቅ መካከል የወሰኑለት የጨከኑለትን ይህንን ኢየሱስ ክርስቶስን ወደ ልባቸው ያስገቡት። ሰማይና ምድር እያለቀላቸው ነው፣ እያበቃላቸው እንደሆነ እያስታወቁ ነው። የጸኑ የሚመስሉ የማይነቃነቁ የመሰሉ ነገሮች በሙሉ እየተነቃነቁ ነው። እየተናወጠ ነው። ሰማይና ምድር እየተናወጠ ነው። ምንም ነገር ጆሮአችሁ አይልመድ። የመጀመሪያ ቀን ደንገጣችሁ ሲደጋገም አይ ነገር ኖርማል ነው አትበሉ። ምልክት ነው። ጌታ ሊመጣ በደጅን፣ እኛም ልንሄድ በደጅን። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ምናልባት ይህንን ጌታ ወደ ልባችሁ ያላስገባችሁ ሰዎች ካላችሁ ከዚህ የተሻለ ቀን አይኖርም። ምናልባት ዛሬ ከሳት ኢየሱስ ቢመለስስ፣ ነገ ከነገ ወዲያስ ባይኖር፣ ሰማይና ምድር ቢጠቀለሉስ፣ ሕይወታችንን ሰተኑ ነው መሄድ ያለብን።